አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ለሰዓቱ መደመጥ ያለበትን መረጃ ይዤ ቀርብ ያለው አብራችሁ ይቆዩ። በቅድሚያም መረጃውን ላስተዋውቃችሁ። በኢትዮጵያ ሰሞኑን የቲክቶከሮች እስር በዝቷል። ቲክቶከር አዶናይን ጨምሮ በርካቶች በፖሊስ ቁጥጥር ስር ውለው የሚገኙ ሲሆን አሁንም ተጨማሪ ቲክቶከሮች በፖሊስ መያዛቸው ታውቋል። ለመሆኑ ከቲክቶከሮቹ መያዝ ጋር በተገናኘ የኢትዮጵያ ሕግ ምን ይላል? ቲክቶከሮቹስ ምን ያህል ዓመት ሊፈረድባቸው ይችላል? በዛሬው የመረጃ ክፍለ ጊዜ እንመለከተዋለን። ሰብስክራይብ በማድረግ የደወል ምልክቱን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃው አልፋለሁ። ተጨማሪ ቲክቶከሮች በፖሊስ ቁጥጥር ስር ዋሉ። ከሀገራችን ባህልና ወግ ካፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ከማህበራዊ ሚዲያ ፕላትፎርም አንዱ የሆነውን ቲክቶክ በመጠቀም ከሀገራችን ባህልና ወግ ያፈነገጡ መልእክቶችና ምስሎችን ሲያስተላልፉ የነበሩ ግለሰቦችን በቁጥጥር ስር በመዋል ምርመራ እየተጣራ ይገኛል ብሏል ፖሊስ። በቲክቶክ ስሙ ልጅ ጄይ ወይም ጎይጋር ኮት ዊልዋይ እና ከእርሱ ጋር ያልተገባ አጸያፊ ድርጊት ስትፈጽም የነበረችው ኸሊሌ ጊቦ አያና የተባሉ ግለሰቦች የቲክቶክ አካውንት በመጠቀም ለመልካም ጠባይና ስነ ምግባር ተቃራኒ የሆነ መልእክትና ተንቀሳቃሽ ምስልን በቀጥታ ሲያስተላልፉ በመገኘታቸው ታህሳስ 2 ቀን 2018 ዓ.ም በለሚኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንትስቶን ሆምስ ከሚባል ቦታ በቁጥጥር ስር ውለዋል። በተመሳሳይ በቲክቶክ ስሙ ፕሬዝዳንት ማሜ ወይም ባህሩዲን ሙሰማ ከሀገራችን ባህል ወግ ያፈነገጡ መልእክቶችን ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ሚካኤል ጃፋር መስጂድ አካባቢ በቁጥጥር ስር ውሏል ብሏል ፖሊስ ማህበራዊ ሚዲያን ለበጎ ተግባራትና ትውልድን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩና የሚገፋፉ መሰል እኩይ ተግባራትን በሚፈጽሙ ግለሰቦችና ቡድኖች ላይ የሚወሰደው ህጋዊ እርምጃ ተጠናክሮ ይቀጥላል ብለዋል። ይህ በእንዲህ እንዳለ ካፈረገጡ አለባበሶች ጋር በተያያዘ የሀገራችን ህግ የሚለው ነገር አለ። ተጠያቂነት ውስጥ ምን ያህል ነው? እንመልከተው። የኢትዮጵያ ፌዴራል ፖሊስ በጂ ፓወር ቲክቶክ ክሬቲቭ አዋርድ በተሰኘ ዝግጅት ላይ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ ታይተዋል የተባሉ 5 ተጠርጣሪዎችን እንዲሁም ከዚሁ ጋር በተገናኘ ሌላ አንድ ሰው በቁጥጥር ስር ውሎ ምርመራ መጀመሩን መግለጹ ይታወቃል። ፖሊስ ግለሰቦቹ ፈጸሙት ያለውን አስነዋሪና አጸያፊ ድርጊት በኢትዮጵያ ህግ እንዴት ይታያል ሲል ቲክቫ ኢትዮጵያ የህግ ባለሙያ ጠይቋል። የህግ አማካሪና ጠበቃ ሳሙኤል ግርማ ግለሰቦቹ የፈጸሙት ድርጊት በፌዴሪ የወንጀል መቅጫ ህግ አዋጅ 4 ህዝባር 14 ህዝባር 1996 አንቀጽ 639 መሰረት እያንዳንዳቸው ከ3 ወር እስከ 3 ዓመት ጽኑ እስራት ሊያስቀጣቸው እንደሚችል ተናግረዋል። የኢትዮጵያ ህዝብ የራሱ አለባበስና ባህል ያለው ነው። ህፃናትና ትልልቅ ሰዎች በሚያዩበት ሁኔታ ወጣ ባለ አለባበስ ጡት እያሳዩ መታየት፣ ወንዶችም የሴት ልጆችን አይነት አለባበስ ለብሰው አደባባይ የወጡበትና ለህዝብ ያሳዩበት መንገድ መንግስት ወይም ህግ የለም እንደ የሚያስብል ነው። በአዋርዱ ላይ ግለሰቦች ያደረጉት ነገር እጅግ አስነዋሪና የወረደ ተግባር ነው ብለዋል የህግ ባለሙያው። በመሆኑ ከሀገራችን ባህልና ሴት ያፈነገጠ አስነዋሪ አለባበስ ለብሶ አደባባይ መውጣትን የፌዴሪ የወንጀል መቅጫ ህግ አዋጅ 4 ህዝባር 14 ህዝባር 1996 አንቀጽ 639 ይከለክላል፣ ቅጣቶችንም አስቀምጠዋል ብለዋል። ይህን አስነዋሪና አጸያፊ ድርጊት የፈጸሙ ግለሰቦች በወንጀል መቅጫ ህጋችን መሰረት እያንዳንዳቸው ከ3 ወር እስከ 3 ዓመት ጽኑ እስራት ይጠብቃቸዋል። ቲክቶክ እየተጠቀመ ያለው በተለይም አዲሱ ትውልድ ነው። ትውልዱን የሚመረዝ ነገሮችን የመቆጣጠር ኃላፊነት ደግሞ የመንግስት ነው። ሰዎች እውቅና ለማግኘት ከባህልና ከሴቶቻቸው ያፈነገጡ ተግባራቶችን ማድረጋቸው ተገቢ አይደለም። መንግስትም እርምጃ
መውሰድ መጀመሩ ይበል የሚያስብል ነው ብለዋል የህግ ባለሙያው። በተለይም በዝግጅቱ ላይ ወጣ ያለ አለባበስ ከለበሱት ግለሰቦች ውስጥ የአንዷ በተለየ መልኩ የሚገለጥ አስነዋሪና አጸያፊ ድርጊት ነው። ጥሩ ነገር ለህዝብ ሳያስተምሩ ወይም ምንም ባልሰሩበት ሁኔታ የወረደ ድርጊት እየፈጸሙ በቲክቶክ የህዝቡን ትኩረት መያዝ መቆም አለበት። ፕሮግራሙን ያዘጋጀውና መድረኩን ያመቻቸው ጂ-ፓወር ቲክቶክ ክሬቲቭ አዋርድ ራሱም ማስጠንቀቂያ ሊሰጠው ይገባል። ተቋም ልብስ ስላለበሰ እንጂ ይህ አስነዋሪ ድርጊት የተንጸባረቀበት ነው በሱ አማካኝነት ነው ብለዋል። የራሱን ብራንድ የሚያስተዋውቀው የህዝብ ሞራሊቲ በሚነካና ባልፈነገጠ ሰው መሆን የለበትም። እሱ ራሱ ተጠቃሚ ነው። ድርጊት ፈጻሚዎቹም ሆነ ድርጊቱ እንዲፈጸም ያመቻቹት አካላቶች ለወንጀሉ እንደ ተባባሪ ታይተው የማያዳግም እርምጃ ሊወሰድባቸው ይገባል ብለዋል የህግ ባለሙያው። ጨምረው መድረኩን ያዘጋጀው አካል ጂ-ፓወርን በቀጥታ የሚያስጠይቀው ነገር ባይኖርም እሱ ራሱ ባዘጋጀው መድረክ ላይ እንዲህ አይነት ድርጊት ሲመለከት በቴሌቪዥን በቀጥታ ስርጭት እንዳይተላለፍ መከላከል ይችል ነበር። ነገር ግን ይህን አላደረገም። በመሆኑ በቸልተኝነትም ሆነ በተዘዋዋሪ ለዚህ ድርጊት የራሱ የሆነ አስተዋጽኦ ስላለው ተጠያቂ ነው ብለዋል። በመጀመሪያውኑም ቲክቶክ ኢንፎርማል ሚዲያ ነው። ጋዜጠኛ ነን የሚሉ የጋዜጠኝነት ሙያ የሌላቸው፣ አርቲስት ነን የሚሉትም አርቲስት ያልሆኑ ናቸው። ሁሉም ሰው እንደፈለገ የሚሆንበት በስነ ምግባር የማይመራ ነው። በአዋርዱ ዝግጅት ላይ የሃይማኖት ነገሮች ተነስተዋል። ይህም ልክ ያልሆነ ተግባር ነው ብለዋል። ሀገራችን የሚዲያ ህግ አላት፣ አዋጆችም አሉ፣ የብሮድካስት ባለስልጣንም አለ። በቲክቶክ እየሆነ ያለው ግን ይህን ሁሉ በሚጣረስ መልኩ ነው። ወንጀሎች ሲፈጸሙ እየተጠበቁ ከመቅጣት ይልቅ ወደፊት እንደዚህ አይነት ነገሮች እንዳይደገሙ በጥናትና ምርምር የተደገፈ ዘላቂ መፍትሄ ማምጣት ተገቢ ነው ይላሉ የህግ ባለሙያው። የሀገራችንን መሰረታዊ እሴት መጣስ ከባድ መዘዝ አለው። ከዚህ በፊት በቲክቶክ ታውቀው ችግር ውስጥ ከገቡ መመሪያ ያስፈልጋል። ለእውቅናና ዝና ተብሎ የሀገራችን ባህል እሴትና ህግ የሚጥስ ነገር እንዳይፈጸም ቲክቶከሮችን የሚያማክር አካል እንዲኖር ማድረግ አስፈላጊ ነው ብለዋል የህግ ባለሙያው። ክቡራን አድማጮች ለሰዓቱ ብታደምጡት መልካም ነው ያልኩት መረጃ ይህንን ይመስላል። ከጥቂት ደቂቃዎች በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።